ሰላም ሰላም ውድ የቻናላችን ቤተሰቦች እንደምን አላችሁ? ዛሬም ተመልሰን ወደ እናንተ መተናል። ልዩ ልዩ መረጃዎች ይኖሩናል። እንግዲህ ብዙዎቻችሁ መቼም የኛ የቲም ሚዲያ መረጃዎች ሲሰራጩ የኮንዶሚኒየም ጉዳይ የት ደረሰ ማለታችሁ አይቀርም። እሱ አሁን ገና ያለየለት ውሳኔ ላይ ስላለ እሱን ዛሬ በዝርዝር ልናቀርብ የምንችልበት ሁኔታ የለም። ወደ ሌሎች መረጃዎች ነው የምናልፈው። ምናልባት ከቤቶች ጋር በተያያዘ አንዳንድ መረጃዎች እየወጡ ነው ያሉት። እንግዲህ በዚህ ከእሁድ ወይም በ19 አሊያም በ20 ባሉት ጊዜያት ውስጥ እንግዲህ እጣው ሊወጣ እንደሚችል ከከንቲባ ጽሕፈት ቤት አንዳንድ ፍንጮች እየሰማን ነው፣ ግን ግልጽ መረጃ ማግኘት አልተቻለም። እንግዲህ በተለይ 1997 ተመዝጋቢዎች ዘንድሮ ሙሉ በሙሉ ለእናንተ ይሰጣል ተብሎ ቃል ተገብቷል። በዚያ መሰረት እየተጠባበቃችሁ እንደሆነ ውስጣችሁ እያሰበ ያለበት ደረጃ ይሰማናል። ግን ትክክለኛው መረጃ ማግኘት ስላልቻልን ለእናንተም በዚህ ቀን ነው ብለን መቁረጥ አልቻልንም ወይም መናገር አልቻልንም ማለት ነው። እንግዲህ በጉጉት እየጠበቃችሁ እንደሆነ እንገምታለን። እኛም ከእናንተ ጋር አብረን በጉጉት እየጠበቅን ነው። መረጃው እንደደረሰን ወዲያው ወደ እናንተ የምናስተላልፍ ይሆናል። ወደ ሌሎች ዋና ዋና መረጃዎች እናልፋለን። አብራችሁን ቆዩ። በዛሬው ዕለት የዕለቱ ዋና ዋና አርዕስተ ዜናዎችን በመጀመሪያ ወደ እናንተ እናቀርባለን። አብራችሁን ስላላችሁ እያመሰገንን ቻናላችን አዲስ ከሆናችሁ ደግሞ ለሌሎችም ተደራሽ እንድታደርጉ እንጋብዛለን። የደቡብ አፍሪካ ስጋት በደርባን ከተማ ከተጠለሉበት ቤተክርስቲያን የተነሱ 40 ግድም የውጭ ዜጎች ኢትዮጵያውያን ጨምሮ ወደ ሌላ ቦታ ተዛወሩ። ጋና ዜጎቿን ልታስወጣ መሆኑንም ተጠቅሷል። በሰበታ ከተማ የደረሰ አሳዛኝ ግድያ። በሰበታ መውጫ ሚዛና ጣቢያ ላይ በተፈጠረ አለመግባባት የተነሳ አንድ አሽከርካሪ ሕይወቱ እንዳለፈ ተሰምተዋል። የሰባተኛው ሀገር ምርጫ ቅስቀሳና ቅሬታዎች በመነሳት በቤኒሻንጉል ጉሙዝ ክልል የፖለቲካ ፓርቲዎች የምርጫ ቅስቀሳ እያደረጉ መሆኑና አንዳንድ ክልከላዎች ግን እንደገጠማቸው መግለጻቸው፣ የትብብር ለኢትዮጵያ አንድነት ማስጠንቀቂያ ለገዢው ፓርቲ መስጠቱና የህዝብ ነፃ የፖለቲካ ፍላጎት እየጨፈለቀ ነው ሲል ቅንጅቱ ከምርጫው ራሱን እንደሚያገል እያስጠነቀቀ መሆኑ፣ የአርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ጓደኞችና የዋስትና ሁኔታ ኢቶሪካ አልበምን ተከትሎ የታሰሩት 8 ሰዎች ፍርድ ቤት ቀርበው በዋስትና እንዲፈቱ መወሰኑ፣ የምርመራ ዘገባዎችና የደህንነት ስጋቶች በተለያዩ በኮየ በአራብሳ ሳይቶች የመሬት ውስጥ ሱቆች በጉቦና በፖለቲካ ወገንተኝነት መተላለፋቸው መሰማቱ፣ በከተማ ደግሞ ፋርማሲዎች የቢሊዮኖች የህገወጥ መድኃኒት ግዢ መፈጸሙ ጥቆማ መድረሱ ዋና ዋናዎቹ የዕለቱ ዜናዎች ናቸው። ወደ ዝርዝር መረጃዎች እናልፋለን። ደቡብ አፍሪካ ውስጥ በኢትዮጵያውያንና ሌሎች አፍሪካ ሀገራት ዜጎች ላይ የበረታው ስጋት። በደቡብ አፍሪካ ደርባን ከተማ በአንድ ቤተክርስቲያን ውስጥ ከጸረ ፍልሰተኞች ወይም መጤጠል ጥቃት ተጠልለው የነበሩ የኢትዮጵያ፣ የኮንጎ እንዲሁም የዲሞክራቲክ ሪፐብሊክ ኦፍ ሩዋንዳ እና ሶማሌ ዜጎች ጨምሮ 400 ግድም የሚሆኑ የውጭ ሀገር ዜጎች ስደተኞች በፖሊስ ጥበቃ በአውቶቡስ ወደ ሌላ ቦታ መዛወራቸውን የፈረንሳይ ዜና ወኪል ኤኤፍፒ ዘግቧል። በአካባቢው የነበሩ መጤጠል አራማጆች መባረር አለባቸው እያሉ ሲጮሁ የነበረ ቢሆንም በአውቶቡስ ውስጥ የነበሩ ስደተኞች ግን ህጋዊ ሰነዶቻቸውን በመስኮት ሲያሳዩ ተስተውለዋል። መንግስት እውቅና ያልሰጣቸው የአካባቢ ነዋሪዎች ሰነድ የሌላቸው የውጭ ዜጎችን ከሀገር እንዲወጡ የሰጡትን ቀነ ገደብ ሊጠናቀቅ 1 ወር ከሳምንት ብቻ ቀርቶታል። በሌላ በኩል የጋና መንግስት በአንድ ጋናዊ ላይ የተፈጸመውን የጥቃት ቪዲዮ በሶሻል ሚዲያ መነጋገሪያ መሆኑን ተከትሎ ከ800 በላይ ዜጎቹን ከደቡብ አፍሪካ ለማስወጣት መዘጋጀቱንና የአፍሪካ ህብረት በጉዳዩ ላይ ውሳኔ እንዲያሳልፍ መጠየቁን አስታውቋል። በደቡብ አፍሪካ በምርጫ ሰሞን ከፖለቲከኞች ቅስቀሳ ጋር ተያይዞ መጤጠል ጥቃቶች ማገርሸታቸውን በተደጋጋሚ የሚከሰት ጉዳይ ሆኖ ቀጥሏል። በኦሮሚያ ሰበታ ሚዛን አካባቢ በተፈጠረ አለመግባባት የአንድ ተሽከርካሪ ህይወት ማለፉ ተሰማ። ከአዲስ አበባ ሲሚንቶ ጭኖ ወደ ጅማ በመጓዝ ላይ የነበረው አሽከርካሪ መሐመድ አሚን ጀማል የተባለው ባሳለፍነው ሰኞ ግንቦት 10 ቀን 2018 ከምሽቱ 2 ሰዓት ላይ በሰበታ ከተማ የጅማ መውጫ ሚዛን ጣቢያ ላይ በተነሳ ጸብ ህይወቱ አልፏል።
የሟች ረዳት ለዶቼ ቬለ እንደገለጸው በትራኩ ላይ ከተጫነው የሲሚንቶ ትርፍ ጭነት ጋር በተያያዘ ከመዛኙ ጋር የቃላት ምልልስ ተፈጥሮ ወደ ድብድብ አምርቷል። በወቅቱ በስፍራው የነበረው ዘበኛ አሽከርካሪውን ከጀርባው ባናቱ ላይ በማገር ወይም በዱላ ሲመታው እና አሽከርካሪው ወዲያው ወደ አለርት ሆስፒታል ቢወሰድም በማግስቱ ማክሰኞ ግን ህይወቱ ማለፉ ተሰምቷል። ሟች መሐመድ አሚን ባለትዳርና የሁለት ህፃናት አባት የነበረ ሲሆን የሰበታ ክፍለ ከተማ ፖሊስ ወንጀሉን ፈጽመዋል የተባሉ ሁለት ተጠርጣሪዎች በቁጥጥር ስር ውሎ ምርመራ እያካሄደ መሆኑን አስታውቀዋል። ሀገራዊ ምርጫ ዝግጅትና የፖለቲካ ፓርቲዎች ቅሬታ መሰማቱ ተነገረ። ለሰባተኛው ሀገራዊ ጠቅላላ ምርጫ 10 ቀናት ብቻ በቀሩበት በአሁኑ ወቅት በቤኒሻንጉል ጉሙዝ ክልል አሶሳ ከተማ ገዢውን የብልጽግና ፓርቲን ጨምሮ 8 የፖለቲካ ፓርቲዎች የምርጫ ቅስቀሳ እያደረጉ ይገኛሉ። ሆኖም የጉሙዝ ህዝብ ዲሞክራሲያዊ ንቅናቄ በመተከል ዞን ጉባ ወረዳ ገጠራማ ስፍራዎች ላይ የቅስቀሳ ጣቢያ ጣልቃ ገብነትና ክልከላዎችን እንደገጠሙት ገልጿል። በሌላ በኩል ትብብር ለኢትዮጵያ አንድነት ፓርቲ በበኩሉ በየክልሉ የፖለቲካ ፓርቲዎች የጋራ ምክር ቤት ውስጥ እየተሳተፍን አይደለም ሲል ቅሬታ ያቀረበ ቢሆንም የጋራ ምክር ቤት ፓርቲው የአባልነት ጥያቄ ያቀረበው በቅርቡ በመሆኑ በጉባኤ ጸድቆ በቀጣይ እንደሚሳተፍ ምላሽ ሰጥቷል። ክልሉ 22 የምርጫ ክልሎችና 752 ገደማ የምርጫ ጣቢያዎች ያሉት ሲሆን የክልሉ ፖሊስ አለመግባባቶችን በጥቆማ መሰረት እንዲፈታ አስታውቋል። ትብብር ለኢትዮጵያ አንድነት በገዢው ፓርቲ ላይ የሰላች ትችት ሰነዘረ። 4 የፖለቲካ ድርጅቶችን ያቀፈው ትብብር ለኢትዮጵያ አንድነት ግንቦት 11 ቀን 2018 በአዲስ አበባ በሰጠው ጋዜጣዊ መግለጫ ገዢው ፓርቲ ብልጽግና የህዝብን ነፃነት፣ የፖለቲካ ፍላጎት እየጨፈለቀ ነው ሲል ከሷል። ምርጫው በደረሰበት በዚህ ሰዓት ገዢው ፓርቲ አስደንጋጭ ያላቸውን ህገወጥ ክልከላዎችን እየፈጸመ መሆኑን የጠቀሰው ስብስቡ ለቀረቡት ቅድመ ሁኔታዎች ምላሽ ካልሰጠ ራሱን ከምርጫው እስከ ማግለል የሚደርስ እርምጃ ሊወስድ እንደሚችል አስጠንቅቋል። አብዛኞቹ እንከኖችም ለኢትዮጵያ ብሔራዊ ምርጫ ቦርድ መቅረባቸው ታውቋል። የአርቲስት ቴዎድሮስ ካሳሁን ቴዲ አፍሮ የቅርብ ሰዎች በዋስትና ሊለቀቁ መሆኑ ተሰማ። የአርቲስት ቴዎድሮስ ካሳሁን አዲስ ኢትዮሪካ የተሰኘው የሙዚቃ አልበም መውጣቱን ተከትሎ የታሰሩት የቅርብ ጓደኞቹ አቶ ዩሱፍ ያሲን እና ሌሎችም 8 በፌዴራል ደረጃ ፍርድ ቤት አራዳ ምድብ ችሎት በዋስትና እንዲፈቱ ተወስኖላቸዋል። አዳዲስ የሙዚቃ ስራዎች በዩቲዩብ መድረክ ላይ በማስታወቂያ እንዲታጀቡ ስታመቻች የነበረችው ወይዘሮ መሐሌ ሰለሞን ወይም ሃና ሰለሞን እና አቶ ዩሱፍ ያሲን እያንዳንዳቸው 100 ሺህ ብር እንዲሁም በሲኤምሲ የሚገኘው የስቱዲዮ 2 ጠባቂዎች እያንዳንዳቸው 50 ሺህ ብር ዋስትና እንዲያስይዙ ታዘዋል። ዋስትናውን የከፈሉት ታሳሪዎች እስካሁን ባይፈቱም እስከ ሰኞ ድረስ ይለቀቃሉ ተብሎ ይጠበቃል። የጋራ መኖሪያ ቤቶች ወይም ሱቆች እደላና የከነማ ፋርማሲዎች የሙስና ቅሌት እንደቀጠለ መሆኑ ተሰማ። በኮየፈቼ አራብሳ ሳይቶች ሱቆች እደላ እየተካሄደ ነው። በኮየፈቼ ከ1000 በላይ እንዲሁም በአራብሳ ሳይት ደግሞ ከ400 በላይ የሚሆኑ የምድር ቤት ሱቆች በ5 ለተደራጁ የገዢው ፓርቲ ደጋፊዎች በቅርቡ መተላለፋቸው ታውቋል። ከ3 ሚሊዮን እስከ 7 ሚሊዮን ብር የሚያወጡት እነዚህ ሱቆች ለመውሰድ ከ500 ሺህ እስከ 800 ሺህ ብር ጉቦ እየተጠየቀ መሆኑ በምርመራ ተደርሶበታል ተብሏል። ዘገባው የመሰረት ሚዲያ ነው። በከነማ ፋርማሲዎች ድርጅት የቢሊዮኖች ህገወጥ ግዢ እየተከናወነበት ነው። በከነማ ፋርማሲዎች ድርጅት ውስጥ ከ4.5 ቢሊዮን ብር በላይ የሚገመት ከፍተኛ ህገወጥ የመድኃኒት ግዢ መፈጸሙ ታውቋል። የተቋሙ አንዳንድ አመራሮች ከመድኃኒት አቅራቢ ነጋዴዎች ጋር በፈጠሩት የጥቅም ትስስር ምክንያት በህዝብ ላይ ከፍተኛ የመድኃኒት ዋጋ ጭማሬና ጫና እያሳደረ መሆኑ ተዘግቧል። በሌላ መረጃ በ1997 ተመዝጋቢዎች ላይ እስከ ግንቦት 20 እጣ ይወጣላቸዋል የተባለው መረጃ አሁን ላይ መቀዛቀዙ እየተሰማ ነው። የጋራ መኖሪያ ቤቶች ወይም ኮንዶሚኒየም እጣ ወጣትን በተመለከተ በአዲስ አበባ ከተማ አስተዳደር የከንቲባ ጽሕፈት ቤትና በቤቶች ልማት ኮርፖሬሽን በኩል ያለውን ወቅታዊ መረጃና የቀረብን ቆይተናል።
በ1997 የቀድሞ ተመዝጋቢዎች እና የ2005 የ20/80 እና 40/60 የቤት ፕሮግራም ተመዝጋቢዎች እጣ እስከ ግንቦት 20 ይወጣል ተብሎ ቢጠበቅም አሁን ላይ ግን ተግባራዊ ሲሆን አልታየም። በዕለቱ እጣው ሳይወጣ የሚቀር አይመስለንም ሲሉ አንዳንድ ባለሙያዎች ተናግረዋል። ለዚህም ከንቲባ ጽሕፈት ቤትና የቤቶች ልማት ኮርፖሬሽን ያቀረቧቸው ዋና ዋና ምክንያቶች የመሰረተ ልማት አለመሟላት ለዚህ አንዱ ምክንያት ሊሆን ይችላል ተብለዋል። ግንባታቸው የተጠናቀቁ ቤቶች ውሃ፣ መብራት፣ መንገድና የፍሳሽ ማስወገጃ መስመሮች ሙሉ በሙሉ ስላልተዘረጋላቸው እጣ ማውጣቱ ተጠቃሚዎችን ለተጨማሪ እንግልትን ይዳርጋል በሚል እንዲዘገይ እያደረጉ መሆኑን ጭምጭምታዎች እየተሰሙ ነው። በሌላ አባባል የፋይናንስና የበጀት እጥረት ከግንባታ ግብዓቶች ጋር ዋጋ መጨመር ጋር ተያይዞ የቀሩ ስራዎችን ለማጠናቀቅ ተጨማሪ በጀት በማስፈለጉ ሂደት እንዲጓተት አድርጎታል። ይህም ሆኖ ግን በከንቲባ ጽሕፈት ቤት የተገኙ መረጃዎች እንደሚያመለክቱት ቤቶቹን መሰረተ ልማት ሳናሟላና ጥራታቸው ሳናረጋገጥ ለሕዝብ ማስተላለፍ በነዋሪዎች ላይ ቅሬታ ይፈጥራል ሲሉ መናገራቸው ተሰምቷል። ስለዚህ በአሁኑ ወቅት በትላልቅ የኮንዶሚኒየም ሳይቶች ላይ የቀሩትን የመብራትና የውሃ ስራዎች በፍጥነት ለማጠናቀቅ ከሚከተሉት የተቋማት ጋር በቅንጅት እየተሰራ እንደሚገኝ ገልጸዋል። የሶፍትዌር ደህንነት ማረጋገጫን በተመለከተ የዕጣ ማውጫ ሶፍትዌሩ ሙሉ በሙሉ ከማጭበርበርና ከሰብአዊ ንክኪ ነፃ መሆኑን ለማረጋገጥ ከኢንፎርሜሽን መረብ ደህንነት አስተዳደር ወይም ኢንሳ ጋር የመጨረሻ ፍተሻ ተደርጓል ተብሏል። የተመዝጋቢዎች ዝርዝር በተመለከተ ደግሞ የተቀመጠውን የቁጠባ መስፈርት ያሟሉ፣ በተከታታይ የቆጠቡና በህይወት ያሉ ወራሾቻቸው ህጋዊ ሰነድ ያቀረቡ ተመዝጋቢዎች ዝርዝር ተለይቶ ተዘጋጅቷል ብለዋል። ቀጣዩ እርምጃ የሚሆነው የሚጠበቀውም አዲሱ የቀጠሮ ሁኔታ እጣው መቼ ይወጣል የሚለው ነው። በዚህም እጣው በታሰበው ቀን ግንቦት 20 ድረስ ባይወጣም እንኳ የከንቲባ ጽሕፈት ቤት ሂደቱን ሙሉ በሙሉ እንዳልሰረዘውና አዲስ ቀነ ገደብ ለማስቀመጥ እየተዘጋጀ መሆኑን ገልጸዋል። አዲስ ቀጠሮ የመሰረተ ልማት ስራዎች ሪፖርት እንደተገመገመና የኦዲት ስራው እንደተጠናቀቀ የከተማ አስተዳደሩ እጣው የሚወጣበትን አዲስ የተወሰነ ቀን በይፋ መገናኛ ብዙሃን በኩል ለህዝብ እንደሚያሳውቅ ይጠበቃል። የስድስተኛና የስምንተኛ ክፍል ፈተናዎች የሚሰጡበት ቀን ይፋ መሆኑ ተነግሯል። በአዲስ አበባ የ2018 የትምህርት ዘመን ከተማ አቀፍ የስድስተኛ ክፍል የአንደኛ ደረጃ ማጠናቀቂያ ፈተናና የስምንተኛ ክፍል የመካከለኛ ደረጃ ትምህርት ማጠናቀቂያ ሰርቲፊኬት ፈተና የሚሰጥበት ጊዜ በይፋ ተገልጿል። በዚህ መሰረት የስድስተኛ ክፍል ፈተና ሰኔ 8፣ 9 እና 10 ሲሆን የስምንተኛ ክፍል ፈተና ደግሞ ሰኔ 11 እና 12 እንደሚሰጥ ትምህርት ቢሮ አስታውቋል። በስድስተኛ ክፍል 84882 ተማሪዎች በ199 የመፈተኛ ጣቢያዎች እንዲሁም በስምንተኛ ክፍል 86808 ተማሪዎች በ201 የመፈተኛ ጣቢያዎች ፈተናውን ለመውሰድ ተመዝግበዋል ሲሉ ተናግረዋል። መረጃው የቲክቫ ኢትዮጵያ ነው። የ12ኛ ክፍል ብሔራዊ ፈተና ከሰኔ 24 ቀን እስከ ሐምሌ 17 ቀን ባለው ጊዜ ውስጥ ይሰጣል ተብሏል። በዘንድሮ ሀገር አቀፍ ፈተና 564219 ተማሪዎች ለፈተና ይቀመጣሉ ተብሎ እንደሚጠበቅ የትምህርት ሚኒስቴር መረጃ ያሳያል። የተፈጥሮ ሳይንስ ተማሪዎች 306964፣ የማህበራዊ ሳይንስ 257255 ተማሪዎች ለፈተናው 667 ማዕከላት እንደተዘጋጁ ተገልጿል። ፈተናው በዋናነት በበየነ መረብ ወይም በኦንላይን የሚሰጥ ሲሆን በተለያዩ አስገዳጅና ልዩ ምክንያቶች ቁጥራቸው አነስተኛ የሆኑ ተማሪዎች ብቻ በወረቀት ይፈተናሉ ሲል ትምህርት ሚኒስቴር ተናግረዋል። በመጨረሻም የዲጂታል አሰራር የመረጃ ደህንነት ስጋት ማሳሰቢያ ሆኗል። መንግስት ተግባራዊ ባደረጋቸው አዳዲስ የዲጂታል አሰራሮች ላይ ከፍተኛ የመረጃ ደህንነት ስጋት በመኖሩ የዲያስፖራው ማህበረሰብ ጥንቃቄ እንዲያደርግ ማሳሰቢያ ተሰጥቷል። የዜጎችን ፓስፖርት፣ የትውልድ ኢትዮጵያዊ መታወቂያ፣ ቪዛ፣ የሰነድ ማረጋገጫ እና የውክልና አገልግሎቶችን በማበልጸግና በማስተዳደር ስራ ላይ የተሰማራውና በካሊፎርኒያ አሜሪካ የሚገኘው ቪዲቸር የተባለው የግል ኩባንያ የዲያስፖራውን እጅግ ምስጢራዊ የሆኑ መረጃዎችን ያለምንም የደህንነት ዋስትና እየሰበሰበ መሆኑ ታውቋል። ከዚህ ጋር ተያይዞ ሰዎች ጥንቃቄ እንዲያደርጉ መልእክት ተላልፈዋል። ቤተሰቦች የዛሬው ዕለታዊ መረጃችን ይህንን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ጊዜ